የሮማው ሊቀ ጳጳስ ፖፕ ፍራንሲስ ሕልፈተ ሕይወትን ተከትሎ አዲስ ተተኪ ሊቀ ጳጳስ ለመምረጥ ከየሀገራቱ ተሰባስበው በቫቲካን ቆይታ ያደረጉት ካርዲናሎች በመጨረሻም አዲሱን የሮም ካቶሊክ ሊቀ ጳጳስ አሳውቀዋል። በዚህም በምሽቱ የምርጫ ውጤት መሰረት አሜሪካዊው የ69 ዓመቱ ካርዲናል ሮበርት ፕሪቮስት የሊቀ ጵጵስናውን ሹመት ተረክበዋል። በመግቢያችን ላይ የተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ይህ የዕለተ አርብ የረፋድ መረጃችን ነው። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በመቀሌ ከባድ ፍጥጫ ተፈጥሯል። ከኤርትራ መንግስት ጋር ግንኙነት አለው ከተባለ ግለሰብ እስር ጋር በተያያዘ የተፈጠረ እስር ነው። የትግራይ ፖሊስ ኮሚሽን ግለሰቡን በቁጥጥር ስር ቢያውለውም ከአቅሜ በላይ ነው በሚል ለቆታል። የማህበራዊ ሚዲያው ተጋግሏል። የኤርትራ መንግስትና የፌዴራሉ መንግስትም ስማቸው እየተነሳ ነው። የትግራይ ታጣቂዎችም የትግራይ ፖሊስ የኃይል ጫናን ፈጥረዋል እየተባለም ነው። ዘርዘር አድርገን ይዘነዋል። አንዳንድ የትግራይ ወታደራዊና የፖለቲካዊ አመራሮች ከኤርትራ ጋር በሚስጥር እየተገናኙ ነው በሚል በሚነሱ ክሶች ላይ ጀነራል ታደሰ ወረደ በይፋዊ መግለጫ አቋማቸውን ገልጸዋል። በደብረጽዮን ገብረ ሚካኤል ለሚመራው የህወሓት ጎራ ድጋፍ በመስጠት የሚታወቅ አክቲቪስት የኤርትራ መንግስት ፕሮፓጋንዳዎችን እንደሚያስተጋባ ከሚነገርለት አርቲስት ጋር በአካል መገናኘቱ እያነጋገረ ባለበት ሁኔታ ጀነራል ታደሰ ወረደ ይፋዊ መግለጫ ሰጥተዋል። መረጃውን ይዘነዋል። በቅርቡ ከዚህ ዓለም በሞት የተለዩትን የቀድሞውን የሮማ ሊቀ ጳጳስ ፖፕ ፍራንሲስን ለመተካት በተካሄደ ምርጫ ስነ ስርዓት ከሁለት ቀናት የካርዲናሎች ምርጫ በኋላ አሜሪካዊው ካርዲናል ሮበርት ፕሪቮስት ሊቀ ጳጳስ ሆነዋል። በዚሁ መሰረትም ካርዲናል ሮበርት ፕሪቮስት ፖፕ ሊዮ 14ኛ ተብለው የካቶሊክ ቤተክርስቲያን ሊቀ ጳጳስ በመሆን ተሹመዋል። ሊቀ ጳጳስ መሆን አለብኝ በማለት ከሰሞኑ ብዙ መነጋገሪያ የነበሩት ዶናልድ ትራምፕ ያሉት ነገር አለ። ጥንቅራችን ከያዛቸው መረጃዎች መካከል ነው። ዘርዘር አድርጎ ያደርሳቸዋል። የትራምፕ አስተዳደር በትላንትናው ዕለት የአሜሪካ ኮንግረስ ላይብራሪያን ሆነው ሲያገለግሉ የነበሩ ባለስልጣን ማባረራቸው በዲሞክራቶች ዘንድ ከፍተኛ ቁጣ ቀስቅሷል። በኢሜል በተላከ ሁለት አረፍተ ነገር ከስራቸው የተባረሩት ዶክተር ካርላ ዲ ሃይደን ናቸው። ባለስልጣኑ የመጀመሪያ አሜሪካዊ አፍሪካዊ እንዲሁም ሴት የኮንግረስ ላይብራሪያን ነበሩ። ስንብቱ ስለፈጠረው ውዝግብ መረጃ የምናሰማ ይሆናል። በየመን ኢትዮጵያውያን ስደተኞች በኢትዮጵያውያን ስደተኞች መታገታቸው እያነጋገረ ነው። ይህንኑ አነጋጋሪ ክስተት በተመለከተ አጠር ያለ መረጃ እናደርሳለን። በአመቱ ለአራተኛ ጊዜ በተደረገው የነዳጅ ማሻሻያ የቤንዚን የችርቻሮ ዋጋ በ10 ብር ጨምሯል። 1 ሊትር ቤንዚን በ122 ብር ከ53 ሳንቲም ሲገባ 1 ሊትር ነጭ ናፍጣ 116 ብር ከ49 ሳንቲም ገብቷል። ዝርዝር መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የመቀሌው አዲስ ፍጥጫ፣ የኤርትራ ሌላ ጣጣ። የቀድሞ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳና ጓዶቻቸው ትግራይን ለቀው ቢወጡም የክልሉ ፖለቲካ አሁን ሌላ መልክ እየያዘ ነው። የኤርትራ ጉዳይ በትግራይ ፖለቲካ ውስጥ አደጋን እየፈጠረ ነው የሚሉ መረጃዎች እየወጡ ነው። ከዚሁ ጋር በተያያዘም በመቀሌ በታጣቂዎችና በፖሊስ መካከል ውጥረት ተፈጥሮ የነበረ መሆኑን የሚያመለክቱ መረጃዎች ወጥተዋል። ጉዳዩም ከኤርትራ መንግስት ጋር ግንኙነት አለው የተባለ አንድ ግለሰብ በትግራይ ፖሊስ ኮሚሽን በቁጥጥር ስር ከመዋሉ ጋር የተያያዘ መሆኑም ታውቋል። ግለሰቡን የትግራይ ፖሊስ ኮሚሽን በወንጀል ጠርጥሬዋለሁ፣ በቁጥጥር ስር በመዋል ምርመራ አድርግበታለሁ በሚል ይዞ ለማቆየት ጥረት ቢያደርግም በመጨረሻም ከአቅሜ በላይ ነው ባለው ምክንያት መልቀቅ ግድ ብሎታል። በማህበራዊ ሚዲያው ገብረ ገርግ ወይም ለፍአተይ በሚባል የሚታወቀው ግለሰብ በማህበራዊ ሚዲያዎች በሚያሰራጫቸው መረጃዎች ከኤርትራ መንግስት ጋር ግንኙነት አለ የሚሉ አስተያየቶች ሲሰጡበት ቆይተዋል። አብዝቶም ኢትዮጵያን ሲያጥላላም ይታያል የሚሉ አስተያየት ሰጪዎችም አሉ። በዚህም የግለሰቡን መታሰር ተከትሎ ለፌዴራል መንግስት ተላልፎ ሊሰጥ ነው በሚል ሰፊ ማህበራዊ ሚዲያ ዘመቻ ሲደረግ የነበረ መሆኑ ታውቋል። ከዚህ በተጨማሪም እስካሁንም ድረስ በማን እንደሚታዘዙ ግልጽ ያልሆኑ ታጣቂዎችም ታሳሪው እንዲፈታ በመቀሌ ጎዳናዎች ጫና ሲያደርጉ የነበረ መሆኑ ታውቋል። በመጨረሻም ይህንን ውጥረት ተከትሎም የትግራይ ፖሊስ ኮሚሽን ጫና በዝቶብኛል በሚል ታሳሪውን የለቀቀ መሆኑን ትላንት ባወጣው አጭር መግለጫ አስታውቋል። ፖሊስ በዚሁ መግለጫውም በማህበራዊ ሚዲያዎች ገብረ ገርግ በመባል የሚታወቀው ግለሰብ ሚያዝያ 29 ቀን 2017 ዓ.ም በወንጀል ተጠርጥሮ በቁጥጥር ስር ውሎ ነበር። ከዚሁ ጋር በተያያዘም ግለሰቡ ለሌሎች ተላልፎ ይሰጣል በሚል መሰረት የሌለው የማህበራዊ ሚዲያዎች ወሬ ሲንሸራሸር ቆይቷል። በዚህ መሰረት የትግራይ ፖሊስ ኮሚሽን ሙያዊ ነጻነቱን ጠብቆ የማጣራት ስራን ለመስራት ባለመቻሉ ታሳሪውን ለመልቀቅ ተገዷል ሲል አስታውቋል። በርካቶች ግለሰቡ ለፌዴራሉ መንግስት ተላልፎ ሊሰጥ ነው በሚል የማህበራዊ ሚዲያ ዘመቻዎቹን ከፍተው የነበረ ሲሆን በዚሁ ዙሪያ
የፌዴራል መንግስት ያለው ምንም ነገር የለም። ግለሰቡ ከኤርትራ ጋር ግንኙነት አለው ወይም የለውም የሚለውን በተመለከተ በሰፊው መነጋገሪያ አጀንዳ ሆኖ እንደቀጠለ ነው። ፖሊስ ጫና ደርሶብኛል ብሎ መግለጫ ባወጣበት ሁኔታም በጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደርም ጊዜያዊ አስተዳደሩ ሳያውቀው ከውጭ ኃይሎች ጋር መገናኘት አግባብነት የለውም የሚል በደንብ ያልተብራራ መግለጫን አውጥቷል። በቀጣይ መረጃችን ጀነራሉ ስለ ኤርትራዊ ሚስጥራዊ ግንኙነት አንዳንድ የትግራይ ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር በሚስጥር እየተገናኙ ነው በሚነሱ ክሶች ላይ ጀነራል ታደሰ ወረደ በይፋዊ መግለጫ አቋማቸውን ገልጸዋል። ጊዜያዊ አስተዳደሩ ሳያውቅ የውጭ ግንኙነት ማድረግ ተቀባይነት የለውም ሲሉ ጀነራል ታደሰ ወረደ አመልክተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ ዛሬ ባወጡት መግለጫ የትግራይ ህዝብ ህልውናውንና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ ፖለቲካ ትግል እያካሄደ ይገኛል በማለት ጀምረዋል። የትግራይ ጊዜያዊ አስተዳደር ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር ያሉትን ልዩነቶች በሰላማዊና ህጋዊ መንገድ ለመፍታት ጥረት ማድረግ ተገቢ ነው ብሎ እንደሚያምን ዛሬ ባወጣው መግለጫ አስታውቋል። ጊዜያዊ አስተዳደሩ ከመሰረታዊ መርሆች ባፈነገጠ መልኩ ማናቸውንም የውጭ ግንኙነቶች ማድረግን ስህተት ብቻ ሳይሆን ትግራይ ሰላምና መረጋጋት እንዳይኖራት የሚያደርግ አደገኛ ተግባር ነው በማለት ኮንኗል። ከመርህ ያፈነገጡ አካሄዶች በማንኛውም ሁኔታ ተቀባይነት እንደሌላቸውም ጊዜያዊ አስተዳደሩ ጠቅሷል። ጊዜያዊ አስተዳደሩ አያይዞም የፕሪቶሪያው ግጭት ማቆም ስምምነት ተግባራዊ እንዲሆንና የትግራይ ህዝብ ጥቅሞችና መብቶች ከጦርነት የስጋት ደመና ነፃ በሆነ ሁኔታ እንዲጠበቁ ሰራለሁ ብለዋል። ጊዜያዊ አስተዳደሩ መሰረታዊ የትግራይ ህዝብ ጥያቄዎችን የመመለስና ሰላምና ደህንነቱን በአስተማማኝ መልኩ የማስጠበቅ ኃላፊነት እንዳለበት የጠቀሱት ፕሬዝዳንቱ በፕሪቶሪያ ስምምነት የተፈጠረውን እድል በመጠቀም የትግራይን ብሔራዊ ጥቅም ለማስጠበቅ እየሰሩ መሆናቸውን አስታውቀዋል። የትግራይ ክልል ጊዜያዊ አስተዳደርን በአሁኑ ሰዓት እየመሩ የሚገኙት ሌተናል ጀነራል ታደሰ ወረደ ስልጣኑን በተረከቡበት ስነ ስርዓት ላይ የፈረሙት የቃል ኪዳን ሰነድ እነዚህን መሰል ግንኙነቶችና እንቅስቃሴዎች እንዲያቆሙ የሚያስገድድ ነው። ባለፈው መጋቢት ወር መጨረሻ የተፈረመው ይኸው ሰነድ ጊዜያዊ አስተዳደሩ ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ ሊፈጽማቸው ከሚገባቸው ተልዕኮች መካከል አንዱ መሆኑን ዘርዝሯል። ይህ ስምምነት በተፈረመው 2 ሳምንት ባልሞላ ጊዜ ውስጥ በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ጎራ ድጋፍ በመስጠት የሚታወቅ አክቲቪስት የኤርትራ መንግስት ፕሮፓጋንዳዎችን እንደሚያስተጋባ ከሚነገርለት አርቲስት ጋር በአካል መገናኘቱ መነጋገሪያ ሆኖ ቆይቷል። አወል ሰይድ ከተሰኘው ኤርትራዊ አርቲስት ጋር የተገናኘው የትግራይ አክቲቪስት ሰብዝሳ አነሰብ ልፋቴ ተስፋ በሚል ስያሜ በማህበራዊ ትስስር ገጾች በሚያቀርባቸው አወዛጋቢ ሐሳቦች የሚታወቀው ብርሃነ ገብረ ገርግስ ነው። በዛላምበሳ ከተማ የተቀረጸ መሆኑ የተነገረለት በብርሃንና በአወል መካከል የተካሄደው ቃለ መጠይቅ ሌተናል ጀነራል ታደሰ የፈረሙትን የቃል ኪዳን ሰነድ የሚጥስ ነው የሚል ትችት ሲቀርብበት ቆይቷል። ቃለ መጠይቁን ያደረገው ብርሃን ባለፈው ቅዳሜ ምሽት በመኖሪያ ቤቱ አቅራቢያ ቦምብ መፈንዳቱን በመግለጽ ድርጊቱ የግድያ ሙከራ መሆኑን በመጥቀስ ውንጀላ አቅርቧል። ይህን ተከትሎ ከትላንት በስቲያ ረቡዕ በፖሊስ ቁጥጥር ስር የዋለው ብርሃነ ትላንት ሐሙስ መፈታቱ ተገልጿል። የትግራይ ፖሊስ ኮሚሽን በዕለቱ በፌስቡክ ገጹ ባወጣው መግለጫ ብርሃንን በቁጥጥር ስር የዋለው ህጋዊ ፍርድ ቤት ትዕዛዝ በማውጣት እንደሆነ ገልጿል። ብርሃኔ የተያዘው የተጠረጠረበትን ወንጀል ለማጣራት እንደነበረ የገለጸው የክልሉ ፖሊስ ኮሚሽን ሆኖም ምርመራውን እንዳያካሄድ በደረሰበት ከአቅም በላይ የሆነ ጫና ምክንያት ተጠርጣሪውን ለመልቀቅ መገደዱን አስታውቋል። ኮሚሽኑ ተቋማዊ ነጻነቴን ጠብቄ ምርመራዬን እንዳልቀጥል አድርጎኛል ያላቸውን አካላት ማንነት ከመግለጽ ተቆጥቧል። በቀጣይ ርዕስ በመጨረሻም ሊቀ ጳጳሱ ተመረጡ። የሮማው ሊቀ ጳጳስ ፖፕ ፍራንሲስን ህልፈተ ሕይወት ተከትሎ አዲስ ተተኪ ሊቀ ጳጳስን ለመምረጥ ከየሀገራቱ ተሰባስበው በቫቲካን ቆይታ ያደረጉት ካርዲናሎች በመጨረሻም አዲሱን የሮም ካቶሊክ ሊቀ ጳጳስ አሳውቀዋል። በምሽቱ የምርጫ ውጤት መሰረትም አሜሪካዊው የ69 ዓመቱ ካርዲናል ሮበርት ፕሪቮስት የሊቀ ጵጵስናውን ሹመት ተረክበዋል። ከዓለም የተለያዩ የሮም ካቶሊክ አብያተ ክርስቲያናት ሊቀ ጳጳሱን ለመምረጥ የተሰበሰቡት ካርዲናሎች ስብሰባዎቻቸውንና ምርጫውን ያካሄዱት ለ2 ቀናት ነበር። መረጃዎቹ የሚያሳዩት ድምጽ መስጠት ከሚችሉ 133 ካርዲናሎች መካከል አዲሱ ሊቀ ጳጳስ የ89ን ይሁንታ ያገኙ መሆኑን ነው። አዲሱ ሊቀ ጳጳስ ለመምረጥም ከ71 ሀገራት 133 ካርዲናሎች በቫቲካን የተገኙ መሆኑን ታውቋል። በዚሁ መሰረትም ካርዲናል ሮበርት ፕሪቮስት ፖፕ ሊዮ 14ኛ ተብለው የካቶሊክ ቤተክርስቲያን ሊቀ ጳጳስ ሆነው መመረጣቸው ለዓለም ይፋ ሆኗል። የሊቀ ጳጳሱ መመረጥ በተመለከተ በዓለም ዙሪያ ያሉ የሮም ካቶሊክ እምነት ተከታዮች በጉጉት ሲጠባበቁት ነበር። ምርጫው በሚደረግበት ቦታ አቅራቢያ በቫቲካን ሴንት ፒተር አደባባይም ሳይቀር ቆመው ሲጠባበቁ የነበሩ በርካታ ቁጥር ያላቸው ምዕመናንም ታይተዋል።
በመጨረሻም በካቶሊክ ባህል መሰረት የሊቀ ጳጳሱን መመረጥ በተመለከተ ከካቴድራሉ በተለቀቀ ነጭ ጭስ ተረጋገጠ። ከጥቂት ቆይታም በኋላ የካቴድራሉ የአደባባይ አቅጣጫ አንዲት በር ተከፈተች። ለመጀመሪያ ጊዜም አዲሱ ሊቀ ጳጳስ ለሕዝብ ይፋ ሆኑ። በቅዱስ ጴጥሮስ አደባባይ ለተሰበሰበው ሕዝብ በረንዳ ላይ ሆነው በስፓኒሽ እና በጣሊያንኛ ቋንቋዎች አጭር መልእክታቸውን ማስተላለፉ። ከዚያ ቀደም ብሎ ግን ሊቀ ጳጳሱ የወርቅ ዙፋን ላይ ተቀምጠውና የወርቅ አክሊልን ደፍተው በአገልጋዮች ሸክም እንዲዘዋወሩ ሲደረጉም ታይቷል። ሊቀ ጳጳሱ ትውልዳቸው በአሜሪካ ቺካጎ ነው። የመጀመሪያው አሜሪካዊ ሊቀ ጳጳስም ሆነው በታሪክ ተመዝግበዋል። እንግሊዝኛ፣ ስፓኒሽ እና ጣሊያንኛ ቋንቋዎችን አቀላጥፈው ይናገራሉ። ሊቀ ጳጳሱ ከቀደሙት ሊቀ ጳጳስ አንጻር በእድሜያቸውም ገና በመሆናቸው በጵጵስና አገልግሎታቸው በርከት ላሉ ዓመታት ይቆያሉም ተብሎ ታስቧል። 69 ዓመታቸው ነው። የጵጵስና ምርጫውን ተከትሎ ሊቀ ጳጳስ ሊዮ 14ኛ ተብለው የተጠሩት ካርዲናል ፕሮቮስት የሁለት ሀገራት ዜግነትን የያዙ ናቸው። አንደኛው የትውልድ ሀገራቸው አሜሪካ ሲሆን ከዚያም የፔሩን ጥምር ዜግነት ጭምር ያገኙ መሆናቸውን የሲኤንኤን ዘገባ አመልክቷል። በፔሩ ዜግነትን ያገኙት በዚህ ሀገሪቱ ጳጳስ ሆነው በማገልገላቸው ነው። በዚሁ የሲኤንኤን ዘገባ መሰረት ሊቀ ጳጳሱ የትምህርት ታሪካቸው የሚያሳየው የሂሳብ ሰው መሆናቸውን ነው። የመጀመሪያ ዲግሪያቸውን በፔንሲልቫኒያ ቪላኖቫ ዩኒቨርሲቲ በሂሳብ ትምህርት አግኝተዋል። ከዚያም ቴዎሎጂካል ዩኒየን ኦፍ ቺካጎ ከተባለ ተቋም ደግሞ በቴዎሎጂ ወይም በስነ መለኮት ዲፕሎማን ተቀብለዋል። ይህንኑ ትምህርታቸውና አገልግሎታቸውን ታሳቢ በማድረግ ካነን ሎ ወይም የቀኖና ሕግጋትን ለማጥናት ወደ ሮም ተልከው በዚያም ረዘም ያሉ ጊዜያትን እንዳሳለፉ የሕይወት ታሪካቸው ያመለክታል። በደቡብ አሜሪካ ሀገራትም በሚሽነሪ ስራዎች እንዲሁም ሃይማኖታዊ ትምህርቶችን በማስተማር ተግባራትም የተሰማሩ የሃይማኖት መሪ ናቸውም ተብሏል። ከቀናት በፊት እኔ ሊቀ ጳጳስ መሆን ፈልጋለሁ በማለት ለጋዜጠኞች በሰጡት የምጸት ቃል ጠበቅ ያለ ትችት የደረሰባቸው ፕሬዝዳንት ትራምፕ ትሩዝ በተባለ የማህበራዊ ሚዲያ ትስስር ገጻቸው ላይ ፈጣን መልእክትን አስተላልፈዋል። ትራምፕ የመጀመሪያው አሜሪካዊ ሮም ሊቀ ጳጳስ ሆነው ካርዲናል ሮበርት ፕሪቮስት የተመረጡ መሆኑ ደስ ያላቸው መሆኑን በመግለጽ ይህም ለአሜሪካ ታላቅ ክብር ነው ያሉ ሲሆን በቅርቡም ከሊቀ ጳጳሱ ጋር በመገናኘት ፍሬያማ ውይይት የማድረግ ፍላጎት ያላቸው መሆኑንም ጠቁመዋል። ፕሬዝዳንት ትራምፕ ከሳምንት በፊት በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ አማካይነት የሮም ካቶሊክ ሊቀ ጳጳስ እንዲመስሉ ተደርጎ የተሰራውን ምስል በእሳቸውና በዋይት ሃውስ ማህበራዊ ትስስር ድረገጾች ላይ እንዲጋራ መደረጉ በብዙ አስተችቷቸው የነበረ መሆኑ የሚታወስ ነው። በቀጣይ መረጃ በሁለት ቃል የተባረሩት ባለስልጣን። የትራምፕ ከስልጣን የማባረር እርምጃ ዲሞክራቶችን በእጅጉ አስቆጣ። የትራምፕ አስተዳደር በትላንትናው ዕለት የአሜሪካ ኮንግረስ ላይብራሪያን ሆነው ሲያገለግሉ የነበሩ ባለስልጣን ማባረራቸው በዲሞክራቶች ዘንድ ከፍተኛ ቁጣ ቀስቅሷል። በኢሜል በተላከ ሁለት አረፍተ ነገር ከስራቸው የተባረሩት ዶክተር ካርላ ዲ ሃይደን ናቸው። ባለስልጣኑ የመጀመሪያ አሜሪካዊ አፍሪካዊ እንዲሁም ሴት የኮንግረስ ላይብራሪያን ነበሩ። ዶክተር ሃይደን 71 ዓመታቸው ሲሆን እንደ አውሮፓ አቆጣጠር በ2016 በፕሬዝዳንት ኦባማ ነበር የተሾሙት። በዓለም ትልቁ ቤተ መጻሕፍት የሆነው ኮንግረስ ላይብራሪ በአሜሪካ መንግስት የሚመራ ቀደምትና አንጋፋ የባህል ተቋምም ነው። ላይብራሪያኗ ከስልጣን የተባረሩበት መንገድ ክብር የነካ ሲሆን በኢሜል በተጻፈ ሁለት አረፍተ ነገር ለ11 ዓመታት የመሩትን ተቋም እንዲለቁ ታዘዋል። በኢሜሉ ከአሁን ሰዓት ጀምሮ ከኮንግረስ ላይብራሪያንነቶ ተነስተዋል፣ ለአገልግሎቶ እናመሰግናለን የሚል ብቻ ሆኗል። ብዙዎች የሚያደንቋት ዶክተር ሃይደን በምን ምክንያት የተነሳ ከስልጣን እንደተነሳች የተሰጠ ማብራሪያ የለም። ሴናተር ማርቲን እና ሌሎች የምክር ቤቱ አባላት ላይብራሪያኗ የተባረረችበትን ኢሜል ጽሑፍ በምስል አንስተው ማጋራታቸው በጉዳዩ ቁጣ እንዲቀሰቀስ አድርጓል። ዶክተር ሃይደን የአሜሪካ ግዙፉን ቤተ መጻሕፍት በማዘመን እጅግ የጥንት መጻሕፍትና መዛግብትን ጭምር ዲጂታላይዝ እንዲሆኑ ያስቻሉ ስለመሆናቸው ይነገርላቸዋል። የቤተ መጻሕፍት ባለሙያ ሆነው ስራቸውን የጀመሩት እንደ አውሮፓ አቆጣጠር ከ1973 አንስቶ ሲሆን በቺካጎ ከተማ ላይብራሪ ውስጥ በመስራት እንዳሉ ከፕሬዝዳንት ኦባማ ጋር ተገናኝተዋል። በቀጣይ ባልቲሞር ችግር የበዛበት ቤተ መጻሕፍትን በአስደማሚ ሁኔታ በመለወጥ በአሜሪካ ሕዝብ እውቅና ተችሯቸዋል። ለኮንግረስ ቤተ መጻሕፍቱ ያላቸው ፍቅር ከፍ ያለ መሆን በባልደረቦቻቸው ዘንድ የቅርስ ሳጥን፣ የሀብት ሳጥን የሚል ቅጽል ስም አሰጥቷቸዋል። ዶክተር ሃይደን የኮንግረስ ላይብራሪ አለቃ ሲሆኑ 14ኛ ሰው ናቸው። ዴሞክራቶች የላይብራሪያኗን ከስልጣን መባረር በጽኑ የተቃወሙ ሲሆን የትራምፕ አስተዳደር የአሜሪካ ባህል ተቋማትን ለመቆጣጠርና ለማጥፋት ያለም እርምጃ ነው ሲሉ ኮንነውታል። በአሜሪካ የቤተ መጻሕፍት ነጻነት ላይ የተቃጣ እርምጃም ሲሉ ድርጊቱን ጠርተውታል። በቀጣይ ርዕስ በኢትዮጵያውያን የታገቱት ኢትዮጵያውያን ስደተኞች። ከሰሞኑ በርካታ ኢትዮጵያውያን ስደተኞች በተገደሉበት የመን የተፈጸመ የስደተኞች እገታ ሲያነጋግር ቆይቷል። በተለያዩ ጊዜያት በተሰነዘሩ ጥቃቶች ጭንቅ ውስጥ የሚገኙት ኢትዮጵያውያን ስደተኞች ከሰሞኑ በአየር ጥቃት በርካቶች መገደላቸው አይዘነጋም።
በየመን በሚገኝ የስደተኞች መጠለያ በአሜሪካ በተፈጸመ የአየር ጥቃት ኢትዮጵያውያንን ጨምሮ 68 ስደተኞች መገደላቸው ተዘግቧል። በዚሁ በየመን ከሰሞኑ የተፈጸመ የስደተኞች እገታ ትኩረት ስቧል። በየመን በኢትዮጵያውያን ታግተው የነበሩ 25 ኢትዮጵያውያን ማስለቀቁን ሳውዝ 24 የተሰኘው የየመን ሚዲያ ገልጿል። እነዚህ ኢትዮጵያውያን በሻቧ ግዛት ውስጥ ታግተው የነበሩ ናቸው ተብሏል። የሻቧ ግዛት ዋና ከተማ በሆነው አታቅ ምስራቃዊ ክፍል የሀገራቸው ልጆች በሆኑ በኢትዮጵያውያን ከታገቱ በኋላ ቤተሰቦቻቸው የማስለቀቂያ ገንዘብ እንዲከፍሉ መጠየቃቸውንም አስረድቷል። ይህ መረጃ የደረሰው የሻቧ ፖሊስ ባደረገው ክትትል ታጋቾች ያሉበትን ቦታ ከደረሰበት በኋላ በወሰደው እርምጃ 25ቱንም ኢትዮጵያውያን ትላንት ምሽት ማስለቀቅ መቻሉንም አስታውቋል። እንደ ፖሊስ መግለጫ በአጋቾቹ ቤት ውስጥ ከታገቱት ከነዚህ ኢትዮጵያውያን በተጨማሪ 15 ሚሊዮን የየመን ሪያል እና 55000 የሳውዲ ሪያል ተገኝቷል። በሌላ በኩል ሚክስድ ማይግሬሽን ሴንተር እንደሚለው በየዓመቱ ከአፍሪካ ወደ የመን የሚገቡ ሰዎች 100,000 ይደርሳሉ። ስደተኞቹ በአብዛኛው ኢትዮጵያውያን ናቸው። እንደ ሶማሊያና ጅቡቲ ካሉ የተቀሩት የምስራቅ አፍሪካ ሀገራትም ዜጎች ይሰደዳሉ። በ2023 ሂውማን ራይትስ ዎች ባወጣው ሪፖርት የድንበር ጠባቂዎች በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችን መግደላቸውን ጠቁሟል። ስደተኞቹና ጥገኝነት ጠያቂዎቹ ከየመን ወደ ሳውዲ እየተሻገሩ ነበር። በሳውዲ ቤት ሰራተኛ ሆነው የተቀጠሩና በግንባታ ስራ የተሰማሩ ኢትዮጵያውያን ወደ 750,000 እንደሚጠጉ ይገመታል። በመጨረሻም ነዳጅ ጨመረ። በአመቱ ለአራተኛ ጊዜ በተደረገው የነዳጅ ማሻሻያ የቤንዚን ችርቻሮ ዋጋ በ10 ብር ጨምሯል። 1 ሊትር ቤንዚን 122 ብር ከ53 ሳንቲም ሲገባ 1 ሊትር ነጭ ናፍጣ 116 ብር ከ49 ሳንቲም ገብቷል። የፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ትላንት ለነዳጅ አቅራቢ ድርጅቶች ባሰራጨው ሰርኩላር ከሚያዝያ 30 2017 ዓ.ም ምሽት 12 ሰዓት ጀምሮ የነዳጅ ምርቶች ላይ ዋጋ ጭማሪ ተደርጓል። ከሐሙስ ሚያዝያ 30 2017 ዓ.ም ምሽት ጀምሮ ተግባራዊ መሆን የጀመረው የነዳጅ ምርቶች ዋጋ ማሻሻያ በዚህ ዓመት ለአራተኛ ጊዜ የተደረገ የመሸጫ ዋጋ ጭማሪ ነው። በዚህ መሰረት 1 ሊትር ቤንዚን 122 ብር ከ53 ሳንቲም፣ 1 ሊትር ነጭ ናፍጣ 116 ብር ከ49 ሳንቲም፣ 1 ሊትር ኬሮሲን 116 ብር ከ49 ሳንቲም ገብቷል። በሌላ በኩል የአውሮፕላን ነዳጅ 113 ብር ከ20 ሳንቲም ከነበረበት ወደ 109 ብር ከ56 ሳንቲም ዝቅ ብሏል። 1 ሊትር ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም ከነበረበት ወደ 104 ብር ከ08 ሳንቲም ዝቅ ብሏል። 1 ሊትር ቀላል ጥቁር ናፍጣ 109 ብር ከ22 ሳንቲም ከነበረበት 106 ብር ከ77 ሳንቲም ዝቅ ብሏል። መንግስት ከ3 ዓመት በፊት በጀመረው ሂደት የግልና የተቋማት ተሽከርካሪዎች በአንድ ዓመት ውስጥ ከድጎማ ስርዓት የወጡ ሲሆን የህዝብ ትራንስፖርት አገልግሎት ሰጪዎች የሚያገኙት ድጎማ ደግሞ በ5 ዓመት ውስጥ ሙሉ በሙሉ እንዲነሳ የማድረግ እቅድ ይዟል። ይሁንና ባለፈው ዓመት መጨረሻ ሐምሌ ላይ መንግስት በዓለም አቀፍ የገንዘብ ተቋም እገዛ መተግበር የጀመረው የማክሮ ኢኮኖሚ ማሻሻያ የነዳጅ መሸጫ ዋጋ ላይ ከፍተኛ ለውጥ አስከትሏል። በማክሮ ኢኮኖሚ ማሻሻያ ወደ ገበያ መር ስርዓት የተለወጠው የሀገሪቱ የውጭ ምንዛሬ ስርዓት በውጭ ምንዛሬ እየተገዛ በሚገባው የነዳጅ ዋጋ ላይ ከፍተኛ ለውጥ አስከትሏል። በውጭ ምንዛሬ ዋጋ ለውጥ ምክንያት የመጣው የነዳጅ ዋጋ ጭማሪ በቀጥታ ተግባራዊ እንደማይሆን የንግድና ቀጠናዊ ትስስር ሚኒስቴር መስከረም ላይ አስታውቆ ነበር። እንደ ሚኒስቴሩ ገለጻ በውጭ ምንዛሬ ለውጡ ምክንያት የመጣው ለውጥ ተግባራዊ የሚደረገው ለ1 ዓመት ያህል በየ3 ወሩ በሚደረግ የዋጋ ጭማሪ ነው። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።